ሁለተኛ ቆሮንቶስ 5:14 ይህንን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። For the love of Christ controls and compels us, because we have concluded this, that one died for all, therefore all died. ሁሉም ነገር ነው ኮስት ያደረገው ኢየሱስ እኛን ለመውደድ። እኛ ደግሞ ስለሱ ራሳችንን በመግደል ዲዛይሮቻችንን በመግደል እኛነታችንን በመግደል ፍቅራችንን እናሳይ ይፈልጋል። የሞትን እንመስላለን እንጂ አልሞትንም። ሮሜ 6:6 ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌውን ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። We know that our old self was nailed to the cross with him. አሮጌው ማንነታችንን በመስቀል በመግደል ኢየሱስ በመስቀል ላይ እንደሞተ እኛ ደግሞ ሰልፍ እኔነትን በመግደል ፍቅራችንን እናሳየዋለን ማለት ነው። ስለዚህ እግዚአብሔርን ዲፕሊ ወዶ አለመቀየር አይቻልም ማለት ነው። ዕለት ዕለት ነው ደግሞ የዛሬው ለነገ አይሰራም። ዛሬ መሞታለሁ፣ ነገ መሞታለሁ፣ ከነገ ወዲያ መሞታለሁ። በሱ ነው ፍቅሬን ማሳየው። ሞተናል ወይ? እሱ ሌላ ጥያቄ ነው። እግዚአብሔር በፍጹም ነፍስ፣ በፍጹም ሀሳብ፣ በፍጹም ኃይል with all ምንም ሩም ሳይኖር ሀሳቤ ሙሉን፣ ኢነርጂ ሙሉን፣ ኃይሌ ሙሉን፣ ነፍሴ ሙሉን ምንም ሩም ሳይቀር እንደወደው ይጠብቃል። እግዚአብሔር አምላክን እንደዚህ ውደድ። ነፍሴ ውስጥ ብዙ ነገር አለ ከጌታ በላይ የምወደው። ሀሳቤ ውስጥ በጣም ብዙ ነገር አለ ከጌታ በላይ የምወደው። ኢነርጂን የሚወስድ ብዙ ነገር አለ ከጌታ በላይ የምወደው። ከዚህ እግዚአብሔር ፍቅር በእኔ ውስጥ ፍጹም እንዳይሆን ያደረጉ ከሱ በላይ የወደድኳቸው ነገሮች አሉ እዚህ ነፍሴ ውስጥ። ኃይሌን የማባክንበት፣ ሀሳቤን የማባክንበት። ስለዚህ እግዚአብሔርን በፍጹም አልወደድኩት። ለምን አልሞትኩ? የሞተን ሰው ሄደ በጥፊ ብትመታው ሪያክት አያደርግም። ሬሳ ቿ ብታደርገው ሪያክት አያደርግም። አልሞትም። ስለዚህ ፍቅር ሞት እንዲማንድ ያደርጋል ማለት ነው። መሞት ይጠይቃል። ስለ እግዚአብሔር ብለህ እያወቅ እንዳላወቅ፣ እየሰማ እንዳልሰማ፣ እየፈለግ እንዳልፈለግ። ሶሻል ሚዲያ ላይ ሰሞኑን አይቻለሁ። አንዱ እኔ የምለው አለ አንዱ አስቆኛል በጣም። እኔ የምወዳቸው ነገሮች በጠቅላላ አለ ወይ ኃጢአት ነው ወይ ወንጀል ነው ወይ በጣም ውድ ነው አለ። ወይ ኃጢአት ነው ወይ በጣም ውድ ነው ወይ ደግሞ ኢሌጋል ነው አለ። አሮጌው ሰው እንደዛ ነው። የሚወዳቸው ነገሮች ሁሉ እንደዛ ናቸው። ከሞተስ አሮጌው ሰው ከሞተ እኮ ምንም ፊል አያደርግም። የሞተ ሰው ጋር አፍንጫው ጋር ሄደ ሽቶ ብትነፋ ይሸተዋል? ኃጢአትም አይሸተውም። ለጥፊም ለስድም መልስ የለውም። የመቶ እግር የምትባል ትል ታውቃላችሁ? ነካ ስታደርጓት ጥቅልል ይልና ሞቻለሁ ነው። ሜድን ቼክ አድርጎ ተነስቶ ሄዳ። የእኛ ሞት እንደሱ ነው። ፊሊፒንስ አካባቢ በአመት አንድ ጊዜ በፋሲካ መስቀል ላይ ወጡና ሰዎች ይሰቀላሉ። አይታችኋል? ግን መስቀሉ ላይ በገመድ ይሰቀሉና በሚስማር ይመታሉ። እችን አይወቁም።
ልክ ሰዓቱ ሲያልፍ ወርዶ ወደ ቤተሰቦች በእግሩ ነው የሚሄድ። ራሱ ወርዶ እያነከሰ በእግሩ ነው የሚገባ ወደ ቤት። ሞቱ አካባቢ የለበትም። የአብዛኞቻችን ሞት እንደዛ ነው። አንድ ጴንጤ መጥቶ አንዱ በጥፊ ቢመታው ይሄን ይሰጠዋል። አሁን በዚህ ዘመን ቴስታ ነው የሚሰጠው። ቴስታ ነው የሚሰጠው። በጴንጤ ባመነና ባላመነ መካከል የካራክተር ልዩነት አሁን የለም። እኔ እንኳን ጌታን በተቀበልኩበት ጊዜ ለአንድ ጴንጤ ጉቦ ሰጥተህ የሆነ ነገር ልታሰራው አትችልም፣ አታስበውም፣ አይሰጥምም፣ አይቀበልምም። ብራዘር አሁን አንቆ ነው የሚቀበል፣ አስተፍቶ ነው የሚቀበል። የድሮ እኮ ብሩ ስለማያስፈልገው አይደለም፣ በዛ ኤሪያ ሞቷል። ለዚህች ለማትረባ 200 ሺህ ብር ብዬ እኔ አምላኬ ንጉሥ ያለኝ ፕሮቫይደር ያለኝ አባት ያለኝ ሰው ነኝ። በዚህ ጌታዬን አላሳዝነው ነበር የሚለው ድሮ። We know that our old self was nailed to the cross with him. ስለዚህ እግዚአብሔርን መውደድ I love you ከማለት ያልፋል ማለት ነው። ራስን መካድ የሚወደኝ ቢኖር አለ ጌታ ራሱ ምን ያርግ ይካድ። አየህ፣ ራስን ከመካድ ነው መውደድ የሚጨምረው። ከዛ መስቀሉን ተሸክሞ ይከተለኝ። መስቀሌን አላለም ጌታ ራሱ የሚሰቀልበት። ስለዚህ እግዚአብሔርን መውደድ ከሞት ይጀምራል በሉ እስቲ። እግዚአብሔርን መውደድ ከሞት ይጀምራል በሉ። እግዚአብሔር ከሰማይ እኔ እኮ በጣም ነው የምወዳችሁ፣ ይሄው ፀሐይ ያወጣውላችሁ፣ ይሄው ውሃ በነፃ ሰጥቷችሁ፣ ምድር የምትበሉትን ነገር ሰጠቻችሁ፣ አይ ላቭ ዩ ማለት እኮ ይችል ነበር። ግን መጥቶ ሞተ መስቀል ላይ። በጣም የምንወደው ኢየሱስን ለዚህ ነው። የኢየሱስ ፍቅር ሰው ውስጥ ሲገባ አጥንት ድረስ ነው የሚገባው። ሞቶ ነው የወደደ። ዓለም ላይ ኢየሱስን ስም እየጠሩ የሚያለቅሱ ሰዎች ብዛት ልነግራቸው አልችልም። ነገስታት፣ ኃያላን፣ ወታደሮች፣ ታዋቂዎች፣ ታናሾች በኢየሱስ ፍቅር ንድፍ ነው ያሉት። ይሄው ገጣሚዎች ይገጥማሉ፣ ጸሐፊዎች ይጽፋሉ፣ ስለሱ በፖለቲካ ይወራል። ኢየሱስን ይኸውላችሁ ከምን ውስጥም ልታወጡት አትችሉ። ይሄው ላለፉት 2000 ዓመታት የተነሳው ፍልስፍና፣ የተነሳው ፖለቲካ፣ የተነሳው ኢኮኖሚ፣ የተነሳው ሪቮሉሽን ሁሉ ውስጥ ወይ ወደኸው ወይ ጠልተው ግዴታ ታነሳዋል። ምን አድርጎ ሞቶ ሁሉ ገሎ ሲያሸንፍ እሱ ሞቶ አሸነፈ። ሁሉ ተኩሶ ሲያሸንፍ እሱ በጦር ተወግቶ አሸነፈ። ሁሉ ተናግሮ ሲያሸንፍ እሱ ዝም ብሎ አሸነፈ። በሸላቾች ፊት ዝም እንደሚል በግ ላድንህ እኮ እችላለሁ አለው ንጉሱ። እኔ በፈልጋለሁ ስንት ሺህ ጭፍራ መላእክትን አባት ያዛላል። መላእክቶች ለካ በሰማይ የኢየሱስን አንድ ቃል እየጠበቁ ነበር ሰይፍ ይዞ። ኑና ይሄን ህዝብ ጨርሱ ቢሉ ኖሮ እዛ የተቀመጠ የሮም ወታደር ሊሰቅሉት የተዘጋጁ በሙሉ በ2 ሰከንድ ሊጨርሱ እንዲጠብቀው ነበር መላእክቶች። ካሁን ባዘዘን ብሎ። ኢየሱስ ግን ዝም ብሎ በሸላቾች ፊት ዝም እንደሚል በግ ታረደ። ስለዚህ ሞቶ ነው የወደደን። አሜን። ስለዚህ ፍቅር ከመስቀል ጋር የተገናኘ ነው። ዮሐንስ 15:13 ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። No one has a greater love than to lay down his own life for his friend. ማንም ለወላጆቹ የፈለገውን ነገር ቢሰጥ ነፍሱን ከመስጠት የበለጠ ሊሰጥ አይችልም።
አይችልም። ሉቃስ 9:23 ሁሉም እንዲህ አላቸው፣ በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ብዙ እኮ የምንክደው ነገር ነው ያለው። ብዙ ነገር ነው መካድ ያለበት። እሺ አይልም። የሞተው ሰውዬ ኦልድ ሰልፍ ኦልድ ሜንታሊቲ ሀንት ነው፣ ሁሌ ነው የሚከታተላል። የሚወደኝ ካለ አለ ጌታ ኢየሱስ በኋላ ሊመጣ የሚወድ ራሱን ይካድ። He was saying to them all, if anyone wish to follow me, he must deny himself and take up his cross daily and follow me. ወዴት እየሄድክ ነው? መስቀል ተሸክም። ልሰቀል፣ ልሞት፣ ዲዛይሮቼን ሁሉ ልገል። በየቀኑ መሞት ነው ያለ። ክርስትና መሞት ነው በሉስት። ክርስትና መሞት ነው። መስቀል መሞቻ ነው፣ መጫወቻ መሆን ነው። ኢየሱስ እኮ መስቀል ላይ ሲወጣ በእጁ የፈጠራቸው ሰዎች በጥፊ ሲመቱት፣ ምራቅ ሲተፉበት፣ ሲያዋርዱት፣ ፂሙን ሲነጩ፣ መሬት ላይ ሲጎትቱት፣ አንተም እንደዛ ሆነ ያለ ሞት ብቅ እያለ የሚያስቸግርህን ነገር ግደለው። እኛ ስንሞት ክርስቶስ በእኛ ውስጥ ሕያው ይሆናል። አሜን በሉ እንጂ። እየሞትክ በሄድክ ቁጥር እሱ እየበራ በአንተ ውስጥ ይሄዳል። ቆላስይስ 3:3 ሞታችኋልና ሕይወታችሁም በእግዚአብሔር በክርስቶስ ጋር ተሰውሯል። for you died ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። you will appear with him in glory። ሞታችኋል። no longer I እኔ ሕያው አይደለሁም፣ ክርስቶስ ግን በእኔ ውስጥ ሕያው ነው። አሁን የምኖረው ኑሮ በወደደኝና ራሱን በሰጠኝ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው። ኦልድ ሰውዬውም ሕያው፣ አዲሱም ሰው ሕያው አዘ ሴም ታይም መሆን አይችሉም። ከሁለት አንዱ ሕያው መሆን አለበት። ስለዚህ ሐዋርያው ሞታችኋል። ያን ጊዜ ነው የወላችሁ በዚህ ምድር ላይ ምንም ነገር እስከማትፈልጉ ድረስ ሲክ የምታደርጉት ነገር እግዚአብሔር ይሆናል ማለት ነው። ያኔ አንድ እናት ልጇ ቢጠፋባትና ገበያ መሀል ብትሄድ ልጇን እስክታገኝ ድረስ ዳያመንድ ብትሰጡ፣ ወርቅ ብትሰጡ፣ ሌላ ስጦታ ብትሰጡ አሰማችሁ። ልጄ እንግዲህ ዳያመንድ ተው ልጄ የ10 ዓመት ጸሎትሽ ልጄ ነው። እውነት ውሸት? ምንም ነገር አእምሮ አያርፍም፣ ልቦ አያርፍም፣ ሌላ ነገር አያርፍም። ልጇን እስክታይ ድረስ ምንም ነገር የምትፈልገው አይረባትም፣ አይጠማትም። ምንም አቴንሽኗን ዲቫይደድ ሊያደርግባት የሚችል ነገር የለም። ምክንያቱም እየፈለገችው ያለ ልጇን። ለራሳችን ስንሞት ሞተናላ፣ ዋጋ ከፍለናላ፣ ሳክሪፋይስ አድርገናላ። ከዛ በኋላ የምንፈልገው ዴይ ናይት ማንን ይሆናል? እግዚአብሔርን ይሆናል። አንቲል ነቲንግ ማተርስ። ዋጋ የከፈላችሁበት ነገር በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳሁ፣ በክርስቶስ አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለውን ጽድቅ ሳይሆንልኝ በእርሱ አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። I consider it all garbage። አይገርም? እንካ ይሄንን ብፈልግ እንዲህ ብፈልግ እዛ ብፈልግ ያንን ማድረግ እችላለሁ። ግን እዛ ጋ ያለውን ነገር ለማግኘት
ይሄን ሁሉ የከበረውን ነገር እንደ ጋርቤጅ እቆጥራለሁ። ጌታ ኢየሱስ የእረኞች አለቃ ሲገለጥ እኔ ድሮ ትምህርት ቤት የመጨረሻ ቀን ሰርቲፊኬት ሲሰጥ ስም ሲጠራ አንደኛ የወጣው ልጅ ሁለተኛ ሶስተኛ የወጡት ሰንደቅ ዓላማ ላይ ተጠርተው ሽልማት ሲያገኙና 20ኛ 40ኛ 30ኛ የኛ ጊዜ እንዲያውም 60 ምናምን ተማሪ ነው አንድ ፖሊስ ሜም ይቆጫል እኮ ያ ሁሉ ፕሬዝ ያ ሁሉ ምስጋና ያ ሁሉ ነገር የነዛ ልጆች ቤተሰብ እንዴት ደስ ሲሰኙ ሲያመሰግኑ ሲጨብጧቸው እቤታቸው ማታ ላይ ፕሮግራም ሲደረግ የወደቁት በጠቅላላ በጓሮ በኩል ነው የሚገቡት ቤት ኢቭን ላይ ገቡ ሁሉ ይችላል። አንድ ቀን ጌታ ኢየሱስ ይገለጣል። መላእክቶች አሉ፣ ቅዱሳን አሉ፣ እና አብርሃም አሉ፣ እና ማን አሉ፣ ስማቸውም ይጠራሉ። ቄስ በሊና ሳርካ ከኢትዮጵያ እዛ ስትሄድ እኩያ ነው። በነገራችን ላይ ከቄስ በሊና ጋር ብዙ ጊዜ የታሰረ የተገረፈ ስለ ክርስቶስ ወንጌል ዓለም ላይ የዞረ ለብዙ ሚሊዮን ሰዎች መዳን ምክንያት የሆነ ተብሎ ስም ይጠራል። በክብር መላእክቶች እየተወናጨፉ የሚጠሩ ሰዎች አሉ ስማቸው። የሕይወት መጽሐፍ ላይ ብቻ ኢየሱስን አምኖ ደግሞ የገባለ ሰተት ብሎ ስለምንም ስሙ የማይጠራ በመላእክት ፊት በእግዚአብሔር አብ ፊት በቅዱሳን ሁሉ ፊት ጌታ ኢየሱስ ስሙን ጠርቶ የሚመሰክርለትና የክብር ሽልማት የሚሸልመው ሰው አለ። የሕይወት አክሊል የሚያገኝ ሰው አለ። እና እዚህ ምድር ላይ ምን አለ ሐዋርያው ጳውሎስ? በክርስቶስ ኢየሱስ ያለን በሱ ዕውቀት በኩል የማገኘውን በረከት ለማግኘት ስል ሌላውን ነገር ሁሉ እንደ ጉድፍ ቆጥረዋለሁ፣ ሁሉን እተዋለሁ፣ እጎዳለሁ፣ እገደላለሁ፣ እደበደባለሁ፣ እታሰራለሁ፣ እራባለሁ፣ እጠማለሁ። ለመጠማት ተወስናለሁ። ከሰው በታች ለመሆን ተወስናለሁ። ወደኋላ ለመቅረት ተወስናለሁ። ወስናለሁ አለ እሱ። ባለፈው ነግሬያቸዋለሁ። የሆነ የዛሬ ስንት ዓመት ፌስቡክ ላይ እንዴት የሆነ ሾክ ያደረገኝ ፎቶ አለ። ጉድጓድ ውስጥ ነው ሰውየው እና የእንጨት መሰላል አለ መውጫ እና የመጀመሪያዎቹን 3 መወጣጫዎችን ነቅሎ እሳት አንድዶ ይሞቃል ሰውየው። ለምን እንደሆነ ታውቃላችሁ? ቶሎ እንዲሞቀውና ለዘላለም እዛ ሊቀር ነው። ጊዜያዊ ኮምፎርት ማለት ነው። ማንኛውም ነገር እኛ የምንፈልጋቸው ነገሮች ጊዜያዊ ኮምፎርት ናቸው። ላስታ ያደርጉ። ጌታን ያገለገለ ሰው ሁሉ ግን ላስት ያደርጋል። ስለዚህ ጌታን በምንወድበት ጊዜ ራሳችንን መስዋዕት እናደርጋለን። ራሳችንን መስዋዕት ስናደርግ ፎከስድ እንሆናለን። ለምን? ዋጋ ከፍለናል። ዋጋ የከፈልክለትን ነገር ማንም ሰው እንደ ቀላሉ ከእጅ እንዲወስድ አትፈቅድም። አንተ ራስህ የለፋህበትን ነገር የሞትክለትን ነገር ማንም በቀላሉ ከእጅ ላይ ሊወስደው አይችልም። አንተም እግዚአብሔርን በኃይል ትፈልጋለህ። አሜን በሉ እንጂ። ኦ ማይ ጋድ። በፍቅር የሚኖር ደግሞ ሌላው አይፈራም፣ ቦልድ ነው። ዕብራውያን 4:16 እንግዲህ ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። Let us approach the throne of grace without fear ነው የሚለው። ወደ እግዚአብሔር ዙፋን ወደ ጸጋው ዙፋን ያለ ፍርሃት በድፍረት with boldness እንገባለን። በፍቅር ስንኖር ወደ እግዚአብሔር የጸጋ ዙፋን የመቅረብ ድፍረት የመግባት ቦልድነስ እናገኛለን። በጣም የምትወዱትን ሰው ባይዘው አብሮ ለመሆን እኔ እዚህ ምድር ላይ
የልጅን የኖሃን ያህል የሚደፍረኝ ሰው የለም። ምንም ነው የማይመስለው። ሶፋ ላይ ቁጭ ብዬ ቴሌቪዥን እያየሁ ቤት በኩል እንደወጣ ሳላቅ እዚህ ላይ ቁጭ ብሏል። እረ አንተ ሰው ምን ይልሃል? ምንም አይመስለው። ማንም ላይ ትከሻ ላይ ወጥቶ ተቀምጦ አያውቅም። እኔ ላይ ለመቀመጥ ግን ምንም አይመስለው። መጥቶ እግሩን ነው እዚህ ጋር የሚያስቀምጡ። እረ አንተ እንግዳ እንኳን ሲሄድ ምንም አይመስለው። ከፍቅሩ እኮ ነው የመጣው። የሰው ቤት ሄዶ እንደሱ አይቀመጥም። ከሶፋ ጠረጴዛ፣ ከጠረጴዛ ምን ላይ ማንንም ከዚህ አይቆጥርም። የሰው ቤት ሲሄድ አይቼዋለሁ። እኔ ተረጋግቶ ነው የሚቀመጠው። ፍቅር ፍርሃትን ያስወጣል። እግዚአብሔርን ስትወድ ወደ ህልውናው ሰተት ብለህ ለመግባት ዊዛውት ፊር እንድትገባ የሚያደርግ እግዚአብሔርን መውደድ ነው። አሜን። አንደኛ ዮሐንስ 4:18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። የፍርሃት ቅጣት አለው። የሚፈራም ሰው ፍቅሩ ፍጹም አይደለም። ፍቅሩ ፍጹም አይደለም። በጣም ስትወድ በጣም ትቀርባለህ፣ ራስን ትጥላለህ። ገበናህንም ትከፍታለህ፣ መወደድህንም ታውቃለህ። ጌታ ኢየሱስ አገልግሎቱም ሲጀምር የመጀመሪያ በመጥምቁ ዮሐንስ ሲጠመቅ እግዚአብሔር አብ እንደዚህ ያለው የምወደው ልጄ በሱ ደስ የሚለኝ። ኢየሱስ በመወደድ ነው የጀመረው። አገልግሎት ሲጀምር አይደለም የተወደደው፣ ተወዶ ነው የጀመረው። ዓለምን እኔን እንደወደድክ ያውቅ ዘንድ ይላል። ደግሞ በእግዚአብሔር አብ መወደዱን ዓለም ሁሉ እንዲያቀለት ይፈልጋል ኢየሱስ። በፍቅር ፍርሃት የለም። በሉ እስቲ ድገሙና በለው። ሮሜ 8:15 አባ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። አባቴ እዚህ ከሆነ የአባት መንፈስ የሌለው ሰው ነው በሌላ ዙሩ በአማላጅ በምናምን እግዚአብሔር ጋር መቅረብ ትሁት የሆኑ የሚመስላቸው ሰዎች አሉ። ኧረ እኔ በምን ጽድቄ ነው እግዚአብሔር የማናገረው? እንዴት አድርገን እንጸልይ ብሎ ሲጠይቁት ግን ጌታ ኢየሱስ አባታችን ነው። ቀጥታ our father አባ የሚለውን ባይዘው የሰዎች የፈጠሩት ቋንቋ አይደለም። ህፃናት ገና ሲወለዱ አባ እናታቸውን ሲወዱ ፈረንጅም ቻይናም እግዚአብሔር ነው እዛ ውስጥ አባን አስቀምጦ የተፈጠርከው። ቻይንኛም አይደለም፣ ዕብራይስጥም አይደለም፣ አማርኛም አይደለም። አባ እንግሊዝኛ ምን ይላል? For you have not received the spirit of slavery, but you have received the spirit of adoption as son, by which you cry አባ። ይኸው በእንግሊዝኛ አባ ፋዘር። አባ አማርኛ ለምን ይመስላችሁ? በኦሮምኛም አባ ነው። አባ አባዬ፣ አባቢ፣ አባ። እግዚአብሔር በልባችን ውስጥ ያስቀመጠው አባ ነው። አንድ ነገር ልንገራችሁ። በዓለም ላይ ሳይንቲስቶች ባጠኑት ጥናት 90% ወንጀለኞች ያለ አባት ያደጉ ሰዎች ናቸው። 90% ወደ ፕሮስቲቲዩሽን፣ ወደ ሴተኛ ዳሪነት፣ ወደ ዝርፊያ፣ ወደ ድራግ አዲክት፣ ወደ ተለያየ ቦታ የሚገቡ ሰዎች አባት የሚለውን ፊገር ሳይኖራቸው ያደጉ ናቸው። የሚገርማቸው ኢሚዲየትሊ ኢየሱስን ህይወታቸው ጌታ አድርገው ሲቀበሉ ያንን ጋፕ ይሞላላቸዋል። ኢየሱስ አባ የሚለውን ከሌለ በነገራችን ላይ ጠፍቷል። አባት የሌለው ሰው ጠፍቷል። ብዙ ሰው የሚመስለው እናት ናት ዋናው። እናት ከሌለች ነገር አይደለም፣ አባት ነው ዋናው። ሄዳችሁ ጉግል አድርጋችሁ
ልጆቻችሁ አባ እንዲሉ እርዷቸው። እግዚአብሔር ራሱ በአባ ነው የተሳለው። አሁን እዚህ ውስጥ አባት ሳይኖራችሁ ሰላም ያገኛችሁ ሰዎች፣ ወንጀለኛ ያልሆናችሁ ሰዎች ኢየሱስ ገብቶ ነው። ካልሆነ የኔ አንዱን በቴስታ እየመታ ነው። የአባት ፊገር ቬሪ ስትሮንግ ፊገር ነው። ሳይኮሎጂ አንዳንድ ሰዎች ነጭናጮችን ካያችሁ ቶሎ ተስፋ የሚቆርጡ ቶሎ ምናምን ሄዳችሁ ቀረብ ስትሉ ከአባታቸው ጋር በትክክለኛ ጊዜ ያላሳለፉ ሰዎች ናቸው። እኛ ግን ደስ አይልም። ኢየሱስ አባታችን አሜን። አንዳንድ ሰዎች ውስጣቸው ባርባር የሚላቸው የሚከፋቸው ምን እንደሆኑ የማያውቁት በቃ ቶሎ የሚከፉ ሴንሲቲቭ የሆኑ ሰዎች ወንድም ሴትም አይታችሁ ከሆነ ከአባት ጋር ያላደጉ ሰዎች ናቸው። እግዚአብሔር ግን ምን አለ? ስትጸልዩ አባ በሉ እስቲ። አባ በሰማይ የምትኖር ስምህ ይቀደስ። Our Father in heaven, hallowed be your name. ከአባቶቻችሁ ጋር የተጣላችሁ ሰዎች ካላችሁ ይቅርታ ጠይቁ። እናትና አባት ተለያይተው በአብዛኛው አባቶች ብቻቸውን በዲፕሬሽን ነው የሚመጡት። ምክንያቱም አባት እንደምታውቁት ሄዶ እኔ እኮ ልጄ በጣም ነው አይ ላቭ ዩ ምናምን አይልም። ተፈጥሯችን አይደለም። ወንዶች አሁን አይ ላቭ ዩ በጣም ነው የምወድሽ ምናምን አበባው ምኑን ካበዛ ፌክ ነው፣ ሜድ ኢን ቻይና። እውነተኛው ኢሞሽን ብዙ የለውም። ወንድ ልጅ ከኢሞሽን ጋር የተገናኘ አይደለም፣ ሪዝን ጋር በጣም ስሜቱ ከመስመር በላይ እንደዚህ ካበዛ፣ በተለይ ያላገባችሁ እንደሱ አይነቱን እንዳታገቡ። ቆፍጠን ያለ ነው ወንድ። እንደዚህ የምትሆኑ ወንድሞች ደግሞ ካላችሁ ጸልይላችኋል። አባ አባ ብለን የምንጮህበት የልጅነትን ስፒሪት ኢየሱስን ስንቀበል አገኘን። ስለዚህ ምድራዊ አባት ባይኖረኝ ራሱ ስለዚህ ኢየሱስ በቂ አባቴ ነው ማለት ነው። አሜን። የሚገርማችሁ ኢየሱስን ካገኙ በኋላ አባት በማጣት ትሮማ ሲሰቃዩ የነበሩ ሰዎች ኢሚዲየትሊ ነው የሚፈወሱት። ጸሎታችሁን ግን ሄዳችሁ ብትሰሙ እነሱ አባ አባዬ አባብዬ ይወዳሉ። በተለይ አባት ፍቅር ያልጠገቡ ካላችሁ እዚህ ጋር አባት ሆይ አባት ሆይ። ይሄ ሰውዬ አባቱ ያለውን ሁሉ አባት አልነበረውም ደግሞ እንዳትል አውቃለሁ። በቃ ይገባኛል። ስለዚህ በፍቅር ምን የለም? እስቲ ፍርሃት የለም በሉ። ኧረ ፍርሃት የለም። በጣም የምትወደውን ሰው እስቲ 100,000 ብር እስቲ ለማለት አትፈራም። በጣም የምትወደውን ሰው ልብሱን አንስተህ ለብሰህ ለመሄድ አትፈራም። በቃ ትወደዋለህ። በጣም ስለምትወደው እንደሚወደው እርግጠኛ የሚያደርግህ ነገር አለ። when you love no problem። አሁን አንተ አባት እናት ደስ አለኝ እንዲህ ነው ፂምህ ላይ እንደዚህ ኧረ በኢየሱስ ስም ብላ አትጠርግለትም? እስቲ እሱን ጥረገው። ስነ ስርዓት የለውም እንዴ? አይናገርም እንዴ? እዚህ ይባላል እንዴ? ነውር እኮ ነው ይባል። አባትየው ግን ይሄን ስላለው ይከፋዋል። የሰጠውን አስተያየት ከፍቅር ስለሆነ የሰጠው ምንም ነገር ቢለው አይደብረውም። እኔ አሁን አንዳንዴ እኔ አለባበሴ ላይ ጉዳይ የሌለኝ ሰው ነኝ። ጎበዝ መስላቸዋለሁ አንዳንድ ሰዎች። ይሄን ከዚህ ጋር አድርጌ ልወጣ ስል ትልቁ ልጅ ኤሬ በዚህ ልትወጣ ነው? በኢየሱስ እንደዚህ አስጠልተህ በሕይወት አታውቅም። እስቲ ሌላ ሰው ይበለኝ ማለት አልገባኝም። ይደብረኛል ታስጠላለህ ሰው ቢለኝ። ልጄ ግን ለምን እንዳለኝ አውቃለሁ። ታስጠላለህ ብሎኝ ከዛ ውስጥ ፍቅር ማየት እችላለሁ። ፍጹም ፍቅር ፍርሃትን አውጥቶ ምን ያደርጋል? ይጥላል። በፍቅር ፍርሃት የለም። ሁላችንም በእግዚአብሔር ላይ እኮ ዳውት አለን አይደል? ጥርጣሬ እኮ አለን፣ እንጠራጠራለን። ስንጠራጠር ግን ለጥርጣሬያችን መልስ ወደ እግዚአብሔር ነው የምንሮጠው የእሱ ከሆነ። እኔ ልጆቼን እና ጎረቤት ያሉ ልጆች ሁለቱንም ቀበቶን አንስቼ ብለጠልጣቸውና ከቤት ባስወጣቸው የእኔ ልጆች ተመልሰው ሲመጡ
የጎረቤቶቹን ለዘላለም እኔ ቤት አይደርሱም። እውነቱን የት ይሄዳሉ? ስትጠራጠር ውስጥ ጥርጣሬ ሲገባ ጥርጣሬ ይዞ ሌላ ቦታ ሳይሆን እራሱ እግዚአብሔር ጋር የሚያመጣ ከሆነ ልጅ ነው። ለምን እግዚአብሔር ሆይ እንዴት አትፈርድልኝ? እንዴት አንተ እያለ ይሄ ይሆናል? እግዚአብሔር ሆይ አንተ እኮ እግዚአብሔር ደስ እኮ ነው የሚለው በዚህ ለምን የጀስቲስ አምላክ እንደሆነ አፕሩቭ እያደረግንለት ነው። አሁን ብዙ ጊዜ ሰዎች እግዚአብሔር ብኖር ኖሮ ይሄ ሁሉ ይሆን ነበረ ወይ? ይሄ ሁሉ ህዝብ ሲጠፋ ዝም ይላል ወይ? ወይ የለም እግዚአብሔር ምናምን ሲሉ እግዚአብሔር የሚያስጠላው ይመስላቸዋል። የሰው ልጅ ስለ ጀስቲስ እየጠየቀ ነው። እውነተኛ ፍርድ እንደሚያስፈልገው እያወቀ ነው ሰው። እውነተኛ ፈራጅ ደግሞ ሁሉን የሚችል አምላክ እግዚአብሔር መሆኑን ሰው ሁሉ እያወቀ ነው። ከሱ ውጭ ፈራጅ የለም። ስለዚህ ፍጹም ፍቅር ብሎ እንደገና ፍርሃትን አውጥቶ ምን ያደርገዋል? ይጥላል። ዕብራውያን 10 ከ19 እስከ 22 እንግዲህ ምንድን ነው ታዲያ ቦልድነሳችን? 19 እስከ 22 እንግዲህ ወንድሞች ሆይ በመረቀልን አዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለ። ቦልድነሳችን ደሙ ነው። አሜን። ወደ እግዚአብሔር እንድንገባ የሚያደርገው ያ የተቆረሰው ስጋ ነው። መጋረጃው እሱ ከላይ እስከ ታች የተቀደደው መጋረጃ ማለት የኢየሱስ ስጋ ነው። በደሙ በኩል አባ አባ ብለን የምንጠራበት ወደ ጸጋው ዙፋን መግባት አቅርባለን። እንወደዋለን። ደሙን አፍስሶልናል። ልንሞትለት ፈቃደኞች ነን። ስለዚህ ወደ ጸጋው ዙፋን ልንቀርበ አያችሁ ፍቅር ምን አይነት ስፒሪቹዋል መሳሪያ እንደሆነ ወደ እሱ የሚያቀርበን እሱን በእኛ ውስጥ የሚገልጥ መለኮታዊ ስራ። Since we have confidence and full freedom to enter the holy place, the place where God dwells, by means of the blood of Jesus, and since we have a great and wonderful priest over the house of God, በእግዚአብሔር ቤት ላይ ሊቀ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን በሰውነታችንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረፍ። ስለዚህ it's not all up to God ማለት ነው። ክርስትና የእግዚአብሔር ድርሻ ብቻ አይደለም፣ የኔ ድርሻ አለ። መውደድ አለብኝ። የተከፈለልኝን ዋጋ ማስተዋል አለብኝ። የተወደድኩበትን የፍቅር ጥልቀት መረዳት አለብኝ። ብዙ ዋጋ የተከፈለብኝ ሰው መሆኔን መረዳት አለብኝ። በተከፈለልኝ ዋጋ ልክ ለመኖር ለመሞት ዋጋ ለመክፈል እስከ መጨረሻው ለመሄድ መወሰን አለብኝ። እስላፍ እግዚአብሔር እስከ ምን ደረጃ ዋጋ ለመክፈል እንደተዘጋጀን ምን ያህል ፔን እንደምንሸከም ምን ያህል በእሳት ተለብልበን እንድንወጣ አይደለም የሚፈልገው እግዚአብሔር። ተቃጥለን አመድ እንድንሆን ነው የሚፈልገው እግዚአብሔር። ኮንሱምድ እንድትሆን ጠቅ ስትደረግ ምንም አይወጣም። በዚህም ብትወጋ በዚህም ብትወጋ በዚህም ብትወጋ ካንተ የሚወጣው ኢየሱስ ብቻ ነው። ይሸተታል የኢየሱስ ሕይወት። ኢየሱስ ራሱ የሚወራረድባቸው ልጆች አሉት። እሱ ካለ እኔ እንኳን አሁን እዚህ ቸርች እነንትና አሉት ብዬ አንድ ሁለት ሰዎች ሶስት ሰዎች አሉኝ ልቤ እነንትና አሉ አም ሴፍ። በፍጹም ልቤ ደግሞ የማይተማመንባቸው አሉ። እኔ እንኳን እግዚአብሔር ደግሞ አስቡት የሚወራረድባቸው ሰዎች አሉ። ትልቅ ፕሮጀክት ሲኖር የሚላቸው ሰዎች አሉ። ስጡት። አሁን እናንተ ልጠይቃችሁና አትታዘቡኝ፣ ግን የሆነ ነገር ለሱ ብለህ ስትተው አሁንም ለሱ ስትል ስትተው አሁንም ለሱ ብለህ ስትተው እግዚአብሔር ደግሞ ላንተ ብሎ የሚሰጥህ ነገር አለ። አሜን። በቃ that is Christianity. Loving God is dying for self እንጂ ንግግር አይደለም።
ስትመታ ጸጥ አገልግሎት፣ ስትጠላ አገልግሎት። ኢየሱስ ስምህን ሲያጠፉ ጭራሽ ኢየሱስ የሞትክ ስትሄድ እግዚአብሔር ራሱ ቅባቱን ወደ አንተ ጠይለቅ። እያንዳንዱ ስለ ጌታ ብላችሁ እምቢ የምትሉት ነገር ከእግዚአብሔር ዘንድ ሪዋርድ አለ። እያንዳንዱ አለ ጌታ ብላችሁ የምትሞቱት ሞት ከእግዚአብሔር ዘንድ ሪዋርድ አለ። ሰው የዘራውን ያንኑ ደግሞ ያጭዳል። በሉ እስቲ ብዙ ጊዜ ይሄን ነገር ለክፉ ብቻ ነው እኮ የምንጠቀመው። የዘራውን ያንኑ ያጭዳል ማለት መልካም የዘራም እኮ መልካም ያጭዳል ማለት ነው አለ። በስጋው የሚዘራ አለ በስጋ መበስበሰ ያጭዳል። ስለዚህ ሰው ኃጢአትን እየተለማመደ እያደረገ በሄደ ቁጥር ማንኛውም ኃጢአት የራሱ ኮንሲኩዌንስ አለ። በደንብ አድርጎ ነው የሚያጭደው። በመንፈስ የሚሰራም ከመንፈስ ክብርን ያጭዳል። በስጋም የሚሰራ በስጋው በኩል የሚያጭደው ነገር አለ። ለምሳሌ እግዚአብሔር ስጡ ይሰጣችኋል አላለ? ከዛ እኔ እጄ ውስጥ ከተትኩና ያለኝ 500 ብር ነው ሰጠሁት ለእግዚአብሔር። ገብርኤል አያው ቁጥር ብሩና 500 ነው የሰጠውና 500 ባርከው አይደለም እግዚአብሔር የሚለው መንፈሳዊ ፕሪንሲፕል። ለምሳሌ ዘር አለ አይደል? በቆሎን ወሰድና የበቆሎ ዘር እንዲገባቸው ስለምፈልግ ነው። የበቆሎን ዘር አፈር ውስጥ አስገብቼ ውሃ ባጠጣው ይበቅላል አይበቅልም? ትክክለኛ አፈር ከሆነ ይበቅላል አይበቅልም? እግዚአብሔር በቀል በርታ አይዞ እያለው ነው ወይስ የዛሬ ስንት ሺህ ዓመት የተፈጠረው የመጀመሪያ በቆሎ ውስጥ ነው እግዚአብሔር የመብዛትን አቅም እዛ ውስጥ ያስቀመጠው? አይደለም እንዴ? መንፈሳዊ ፕሪንሲፕልም እንደዛ ነው። ስትዘራ እዛ ዘር ውስጥ አለ ኃይል። ስትቀደስ እዛ ውስጥ አለ ኃይል። ስትኖር ስትሞት እዛ ውስጥ አለ ኃይል። በቃ ሲስተም ነው፣ ስፒሪቹዋል ሲስተም። ለካ እግዚአብሔር ሙሉ ፍቅር እየተቆጣጠረኝ በመጣ ቁጥር እሱ ራሱ እየተቆጣጠረኝ ይላል ማለት ነው። አሜን። በፊዚክስ ኢንቨርስሊ ፕሮፖርሽናል እና ዳይሬክትሊ ፕሮፖርሽናል the more you experience love the more you experience God in your life። ይቅር ባልክ ቁጥር ምሕረት ባደረገ ቁጥር you are attracting God into your life። ይቅር ባላልክ ቁጥር በነከስክ ቁጥር you are attracting darkness in your life። ስለዚህ ለራስህ ነው የምታደርገው ነው የምታደርገው ማለት ነው። እግዚአብሔርን ከሁሉ በላይ የሚያከብረው እግዚአብሔርም ከሁሉ በላይ የሚያከብረው በፍቅር የሚኖርን ሰው በፍቅር የሚኖር በሏ በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ዓይን ያላየው አንደኛ ቆሮንቶስ 2:9 ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነገር ግን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ ግን እግዚአብሔር በመንፈሱ በኩል ገለጠ። ከእግዚአብሔር መንፈስ በስተቀር በእግዚአብሔር ልብ ውስጥ ያለውን የሚያውቅ የለም። ከሰው መንፈስ በስተቀር በሰው ውስጥ ያለውን የሚያውቅ ነገር የለም። ለእኛ ግን በእግዚአብሔር ልብ ውስጥ ያለውን የእግዚአብሔር መንፈስ ገለጠው። ማንን? እኛ እግዚአብሔርን የሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ የሚደረግላቸው ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ ተጽፏል። ሙሴን ሲያሙት እግዚአብሔር መጣና ይኸውላችሁ እኔ ነቢያት ቢኖሩ አገልጋይ ቢኖር ማን ቢኖር በራእይ በህልም በመናምን ነው የማናገረው። ሙሴ እንደሱ አይደለም። ከሱ ጋር ቁጭ ብዬ ፊት ለፊት ነው የማወራው። ዶንት ሜስ ዊዝ ሂም። እሱ ጋር ከተነካከራችሁ አለቀላችሁ አለች። ስለዚህ the most dangerous man is the man who loves God the most። በአይኑ ብሌን አይጫወትም እግዚአብሔር።
የሚወደውን የሚያከብረው ሊሞትለት ፈቃደኛ የሆነውን ሰው ከሱ ጋር እግዚአብሔር ያጫወት። አብርሃም እኮ ሳራን ይዞ ሲሄድ በጣም ቆንጆ ከመሆኗ የተነሳ ምን ናት አለው? እህት ያለ አብርሃም እርግጠኛ ነው? አይ እህትንማ አምጣ ብሎ መኝታ ክፍል ይዟት ገባ ንጉሱ። ሴትዮዋ የኢየሱስ መምጫ ጄኔሬሽን መንገድ ናት እና ንጉሱ ማታ እግዚአብሔር መጣ ነካትና ተራ ሴት መስላ ጠፋ አለው። ምን ሆነ ነው ያሸኸኝ አለው። አይ ትገለኛለህ ብዬ ነው። አብርሃም ያን ቀን እንዴት ይሆን ያደረው? ወይኔ ሚስቴ ወይ 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 ኧረ ሚስትህን ማንም ያልነካብን በለን ካለው እግዚአብሔር ከአብርሃም ጋር ያለውን ኪዳን ተመልከቱ። የሚቀጥለው ጄኔሬሽን ጋር ያለውን ነገር ተመልከቱ። የእምነት ሰው፣ እግዚአብሔርን የሚያምን ሰው፣ እግዚአብሔርን ታምኖ ሁሉን ነገር ትቶ የወጣ ሰው የእሱን ነገር መንካት አትችልም እግዚአብሔር ካልፈቀደልን። ያዕቆብ 14 ዓመት ላባ ቤት እንዲኖሩ የእግዚአብሔር ፈቃድ ስለነበረ ነው። 14ኛው ዓመት አልቆ እንደገና ሲከተለው እኮ እግዚአብሔር አይ የተራሱ መስሎ ነው ያልሞተ ነገር ስላለው ራራግፈው ብዬ ነው። ከዚህ በኋላ እሱን መንካት አትችልም። ይህ ኃያል ሰው በግ ጠባቂ አይደለም፣ እስራኤል ነው። ሙሉ እስራኤል ነው ያዕቆብ። እግዚአብሔር ይኸውልህ ዲቴይል የሆኑ ነገሮችን ሁሉ ይጠብቃል። የፀጉርህን ነገር ሁሉ ይጠብቃል። እግዚአብሔርን ስትወደው ከእግዚአብሔር ጋር ላይመን ስትሆን አንተን ለማጥፋት የፈለጉ ሁሉ ሲጠፉ ነው የምታየው። አንተ አጠፋ። እግዚአብሔር አብሮት ካለው ሰው ጋር ሲሞክሩ ተጋጩ፣ ለማጥፋት ተደራጁ። ታስደነግጡት፣ ታናድዱት፣ ታበሳጩት ይሆናል እንጂ ልታጠፉት አትችሉም። እግዚአብሔር የቃል ኪዳን አምላክ God is the God of covenant. ሃሌሉያ አሜን። እግዚአብሔርን ወደዱት። እስቲ ፓሽናችሁ ይመለስ፣ ሌሊት መነሳታችሁ ይመለስ። እምቢ የምትሏቸው ነገሮች ይብዙ። የጌታ ልጅ በግልም በብቻም በፕራይቬትም ለመሆን እንሞክር። እስቲ ቀለል ያለብንን ክርስትና እናስተካክለው። በእኛ ምክንያት የጌታ ስም አይሰደብ። በእኛ ምክንያት እንደሱ ከመሆን እንዲያው ለዘላለም ይቅርብኝ ከምንባል እግዚአብሔር ያድናል። እስቲ ወንድሞች አንድ ጥያቄ ልጠይቃችሁ። ሴት ልጅ ቢኖራችሁ የእናንተ አይነት ባህሪ ያለው ባህል ቢኖራት ትፈልጋላችሁ? ሴት ልጅ የምታገባው ሰው ራስን በቃ ባህሪው ምኑም ያንተ አይነት ቢሆን አሜን ትላለህ? አሜን ካላልክ ችግር አለብህ ማለት ነው። የራስን አይነት ባህሪ የራስን አይነት ማንነት ያለውን ሰው ለሴት ልጅ ባል ቢሆን እሺ ትላለህ? አብዛኛው ሰው አይልም። ለምን? ያውቀዋል ማንነቱ። ቻሌንጅ ያደረኳችሁ ወንዶች አይደለም ሲትሉ የው ጭንቅላታችሁን እያየው። ሴቶችስ ለወንድ ልጆቻችሁ የእናንተ አይነት ሚስት ቢያገኝ እድለኛ ነው እንደኔ አይነት ቢያገኝ ትላላችሁ ወይስ አንገብግባማ ልጄን እንድትገሉ አልፈልግም? አንዳንድ እህቶች ባልየው እስኪነስረው ድረስ ነው የሚያንገበግቡት። ራስን ጠይቅ እስቲ። የኔ አይነት ባል በኢየሱስ ለሴት ልጄማ አይሆን ካልክ ብዙ ማስተካከል ያለብህ ነገር አለ ማለት ነው።
እንደኔ አይነት ባልማ ባገኘች፣ ቤቱን የሚያከብር እግዚአብሔርን የሚፈራ በቅድስና የሚኖር ለእግዚአብሔር ምንም ዋጋ ለመክፈል የተዘጋጀ ሰውማ እግዚአብሔር ይስጣት ካልክ ጥሩ ኑሮ ላይ ነው። አብዛኞቻችሁን ግን ፊታችሁን አይቼዋል። ጌታ ኢየሱስ አሁን ቢመጣ ሰከንድ ሃሌሉያ የሚል ደስ የሚለው አለ ወይስ ወይኔ? ድሮ ስለ ኢየሱስ ሲነገርህ የነበረን ፓሽን አለ? ተንበርከኮ መነሳት እስኪያቅትህ ድረስ ነህ ወይስ መንበርከክ ነው የሚያቅተው? መጽሐፍ ቅዱስን 4-5 ከፍተህ ምንጣፍ ላይ በሆድህ ተኝተህ ቀኑን ሙሉ እያነበብክ መጽሐፍ ቅዱስ ግማሹን ከፍተህ እየተገረምክ በእግዚአብሔር ቃል ስትጸልይበት የነበረበት እየተንተከተከ ፍቅር ሲዝን ነበረ። አሁን እንዲያውም እኮ እንዲቀራልን እንዲህ ነው። ቲክቶክ ምን እንዳደረገ ታውቃላችሁ? ምንም አይነት ረጅም ነገር አታዩም። ትዕግስት የላችሁ። መጽሐፍ ማንበብ አትችልም። ቴሌቪዥን ቁጭ ብለህ ማውራት አትችልም። ከሰው ጋር ተረጋግተህ ቡና እየጠጣ ረጅም ሰዓት ማሳለፍ አትችልም። ለምን? ሁሉ ነገር እንዲሆንብሃል። ሰው ሁሉ እየተንቀሸቀሸ ነው። ካላያችሁ የመንቀሽቀሽ መንፈስ ወጋው በኢየሱስ አሜን። አላወቃችሁም? ምንም የማስታወስ ነገራችን ሁሉ እየተመታ ነው። ኢየሱስን ስንወድ ግን በእርጋታ እንኖራለን። የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። ስለዚህ ፍቅር የሚለውን ከመገለጥ አንጻር ማሰብ ከጀመራችሁ፣ ፍቅር የሚባለው ነገር ከመሞት አንጻር ካሰባችሁ፣ ፍቅር ሳክሪፋይስ እንደሆነ ካመናችሁ፣ እንዴ ወንድሞች አሁን ለሴቶች አይ ላቭ ዩ በጣም ነው የምወድሽ ዋው ምናምን ሲሉ ደስ ይላቸዋል። ግን እየቆየ ሲመጣና ሰውየው ምንም ማያረግ ከሆነ ግን የስድብ አይነት ይሆንባታል። ባዶ እጁን አይ ላቭ ዩ ደረቅ አይ ላቭ ዩ አያስፈልግም። የሆነ ስጦታ ሊሰጥ ትፈልጋለች። አይ ላቭ ዩ የሚጠቀለልበትን ነገር ትፈልጋለች አይደል? እህቶች በተለይ በጣም እንደሱ ነው የሚሆኑት። ወንድሞች ችግራችን ምንድን ነው? በተለይ ያገባቸው ወንድሞች ጤፍ ከሞላላት፣ ዱቄቱ ከሞላ፣ ዘይት ከሞላ፣ ሆድ ከሞላ፣ የልጆች ትምህርት ቤት ከተከፈለ ሁሉን ነገር እንዳደረገላት ነው የሚያስበው። ቤቱ ሲገባ ራሱ እዛ ሲገባ ሴትዮዋ ምን ነው ጤፍ የለም እንዴ? ኧረ ብራዘር ለሆዷን ለመሙላት አይደለም አንተ ቤት የገባችው። እንድትወዳት ትፈልጋለች። ራት ይዛት እንድትወጣ ትፈልጋለች። ብለህ በቃ ከማግባት በፊት ያንን ስጦታ ሰጥተህ ወክ አብረህ ሄደህ ምን አድርገህላት ቤት ገብታ ፊቷ እንደዚህ ሆኖ ሂሞኑ ሄሮዛ ምንም ነገር ወንድሞች በቃ አንዴ ገብታ ከወለደች በኋላ they don't care። ድሮ ቆንጆ እንደነበረች ሁሉ ይረሳል። እህቶች አሁን ጌታ ይባርክ እያላችሁ ይዳተከር በቃ። ወንድሞች ምንድነው ሆድ ካሞሉ ልብስ እንትን ካሉ ምናምን ካደረጉ ለሴቶች ብዙ ነገር ያደረጉ ይመስላቸዋል። ሴቶች በጣም ብዙ ፍቅር ነው የሚፈልጉት። ማለቂያ የለውም። ባይዘው ውቅያኖሶች ናቸው ሴቶችን ይኸውልህ 100 ዓመት ብታጠና አደርስባቸው። ጥልቅ ወንድሞችን እስቲ አይ ላቭ ዩ 10 ጊዜ በይው፣ ያቅለሸልሽዋል። አይ በቃ ወንድ አይ ላቭ ዩ በሚለው ቃል ውስጥ ምንም ነገር ፍቅር አያውቅም። ወንድ ስታከብሪው ነው እንዳፈቀርሽው የሚያውቅ። ከጓደኞቼ ጋር ፀጉር ቤት ልሄድ ነው ቁጭ በይ ሲልሽ ቁጭ በይ እሺ ስትይ ውስጡ ይኸውልሽ ቅቤ ይፈሳል። እዚህ ታዘዘችኝ ብሎ ኧረ እኔ እሄዳለሁ እንደ ምናምን ስትይው ፍቅር መገለጫው ብዙ አይነት ነገር ነው። እግዚአብሔር ስንሞትለት ነው እንደወደድን ነው የምናውቀው።
ጌታ ጌታ የሚለኝ ሞልቷል አለ ጌታ። የሚከተል አለ፣ አልመለስም የሚል አለ፣ ዋጋ ለመክፈል የተዘጋጀ አለ፣ እንደ ሙሉ ደስታ የሚቆጥር አለ። ስለ ጌታ ዋጋ ሲከፍል፣ ሲራብ፣ ሲጠማ፣ ወደኋላ ሲቀር፣ ተራ ሰው ምናምንቴ ሲሆን ጌታ ጌታ ብለህ ተራ ሆነ ቀረ ሲባል ሁሉ ልሁን ለኢየሱስ ሆናል ብሎ የሚቆርጠን ሰው ነው እግዚአብሔር ለትልቅ ነገር የሚያመጣው። ስለ ኢየሱስ እዚህ ውስጥ ስንት ዋጋ ይከፈላል። አልመለስም ብሎ ከኢየሱስ ውጭ መርጠው የለም። እሱን ኦነር የሚያደርገው እግዚአብሔር። አሜን ብሎ So love is a revelation through the Holy Spirit. ልብ ውስጥ የሚፈስ የሚገለጥ የጌታ ፍቅር ነው። በሱ መኖር ስትጀምር የእግዚአብሔር ግሎሪ አንተ ላይ ይፈሳል። አሜን። ሃሌሉያ። ኢየሱስ ጌታ ነው።